ስሙ ፍቅር ይባላል። እውነትም ፍቅር። የሚገርመው ሁለታችንን በጣም የሚያመሳስለን ዝምታችን ነበር። አንድ ቀን ግን ዝምታችንን አንድ የሂሳብ አሳይመንት ሰበረው። ከዛች ቀን ጀምሮ ተቀራርበን ማውራት ጀመረ። ከዛ የማይለያዩ ጓደኛሞች፣ ቀጥሎም የማይለያዩ ፍቅረኛሞች። ከዛ ሁሌ ፍቅር እንደሚጋባ አስጠይቀው ምንም አይነት መልስ አይሰጠኝም። ዝም ነበር የሚለኝ። ዝምታውስ ምን ይሆን ያለው? እንደ አጋጣሚ ሆኖ ሁለታችንም የአንድ ዩኒቨርሲቲ ተማሪዎች ሆነን፣ በአዲስ አበባ ዩኒቨርሲቲ እኔ በማኔጅመንት እሱ በህግ ሳንለያይ አብረን ወጣን እየገባን ተመረቅን። ይህ ከልጅነታችን ጀምሮ የነበረው ግንኙነት ቤተሰቦቻችንን ለማስተዋወቅና ለማቀራረብ በቃ። አንድ ቀን ግን የፍቅር ወንድም ከእኔ ታናሽ እህት ጋር የፍቅር ግንኙነት እንደጀመሩ ነገረው። ፍቅርም በጣም ደንግጦ እንዲያቆሙ በተደጋጋሚ ጊዜ ቢነግራቸውም አሻፈረኛሉ። ያን ጊዜ ነበር ስለ አንቀጽ 9 የነገረኝ። እኔም ግንኙነታቸው እንዲያቆሙ ሞከርኩ። ግን ጉዳዩ ቀላል ስለመሰለኝ ብዙም አልተጨነኩበትም። ፍቅር ለምን ግንኙነታቸው እንዲያቆሙ እንደፈለገ ሲነግረኝ ሁሌም በአንደኝነት አንቀጽ 9። እንደገና ወንድሙ ሰለሞን በተደጋጋሚ ጊዜ የሚተዋወቃቸው ሴቶች ለጋብቻ እየጠየቀ አንዳንዶቹ በጣም የሚሉ ሌሎቹ እየሰደቡ ስለሚመጣ ኤልሲንም ለጋብቻ ይጠይቃታል የሚል ፍራቻ እንደነበረው ይገልጽልኝ ነበር። አንድ ቀን ግን እንደፈራ ነው አባባ አንዴ ላናግር ፈልጌ ነበር። አባባ ላገባ ነው። በጣም ደስ ይላል። ላገባ ነው። አንድ አይደለም 10 ግን እኔ ነው እንደጠየቅ ለማሆን መቼ ወሰናችሁ? እሁድ የፊታችን? አዎ ያው ከ4 ቀን በኋላ በቃ ቁጤን ጥራውና ያጋባል። እጠራልሻለሁ። ምን ችግር አለ? በህይወት ዘመኔ እንደዚህ አይነት ሰርግ አይቼ አላውቅም ይልሻል። ምን ችግር አለ? እጠራልሻለሁ። አመሰግናለሁ። ምን አሰብክ ታዲያ አባ? ጨርሰሃል እንዴ? በጣም አመሰግናለሁ። ታዲያ ለሰርጉ አንዳንድ ነገር አታደርግ? ውጪ በራሳችን ነው አላልክም እንዴ? ለማንኛውም ከእናተ ጋር ተነጋግረን ዋሩ ያለው ቤት እንሰጣችሁ። እንዲህ እንደቀላል ላገባ ነው ያለ ጥሎሽ ይሄ ምን ሰርግ ነው? አፈሳ ነው እንጂ ሊያፍሳይ ነው ብትይኝ ይሻለኛል። ስማ አንተ ጨረቃ ላለ መሰለህ እንዴ? ምንድነው እንደዚህ የምትነጥረው? በል መሬት ያዝ ያዝ። ምን ይመስላል? ሄሎ ሃይ ትጂ። ወይ ሰላም፣ የት ሆነሽ ነው? አሁን ከሻወር ወጥቼ አልጋዬ ላይ ጋደም ብያለሁ። እስካሁን ከስራ አልወጣሽማ? ቤት ከሰዓት ካስተምራለህ ተብሎ ግብቶ በቃ እዛው እመጣለሁ። አንተ ጀዝባ ቀስ በል፣ ብርጭቆ ትሰብራለህ። ወይ ሰላም፣ ወይኔ አንቺ ልጅ ግን አሁን መሳደብ አትተውሽም? ወንድ አይደል? መጣው ጠብቂ። መቶ በላይ ጌት የለኝማ አይሸመጠጥም እንጂ አይሻለበት 150 5 ሳንቲም አልጨምርም። ስሚ ለአንቺ ነው 100 ብር ይበዛብሻል። ከመቶማ 5 ሳንቲም አልጨምርም። እንዳለ ደፍን ነው እንደምትወዱ ዛሬ ማክትል ነው ማለት ነው። ሴቶች 100 ብር ተዘጋጅተዋል። ወዲ 100 ብር ትፈልጊያለሽ? አምጣው። እሺ ይቅርታ አሁን አላስኩት። ስልክሽ እስቲ ግን ያለሽበት ወጥቼ ሳይኖር ነው እንዴ ሰው የምታስቆመው? ዛሬ 100 ብር እያደልክ ነው? ከ100 በላይ ጌት እሺ ምን ልታዘዝ? ትዕግስት ትኖራለች አለሽ ግን በጣም ጣፋጭ ስለሆነች አለ ስኳር ላምጣልሽ? እሺ ሳምሽ ጓደኛዬ። እንዴት ነሽ የኔ ቆንጆ? እሺ ምን ነው በደህና? እባክሽ ታናሽ ቀደም ልታገባ ነው። አንቺ ምን ጨነቀሽ? እንዴት ሂጂ አስቢው እስኪ። ለዚያውም የባሌ ወንድም ነው የምታገባው። ባሌ? አዎ። ታዲያ አንቺ ምን ጨነቀሽ? ባልሽን እስካነካሽ ድረስ ግን እንዴት ይሻላት? በጣም ስድብ ይችላል ማለት ነው። አንቺ ደግሞ በቃ አንቺ ስድብ ስለምትወጂ እሷ መሳደብ አለባት። ወንድ ልጅማ በደንብ አድርገሽ ነው ማስታጠቅ ያለብሽ። ታናሽ እኮ ቀድሞ ሊያገባ እና እኔ ምን አገባኝ? የሚስቴን እህት እኮ ከአራት ቀን በኋላ ነው እና ሚስትየዋ ለምን አናግና በቤት ገብተን ፍሪዝ ለምናል ያማል። አንተ መቼ ነው ነገር የምትሆነው? ለቀልድ ጊዜ አንተ ያልገባህና ጋሽ ፍቅር ይቅርታ ወደ ኋላ ሂድ የምትጠሱ ያው ምስ የመረረኝ እዚህ መኪና ውስጥ ቦታ ከዛ በኩል ምን አይነት ልጅ ነው? ስማ ከዚህ በኋላ ግን ሁሌ የኋላ ነው። ግዴለም ዛሬ አምባሳደር ይዘኝ ትዞራለህ። እባክሽ ባልሽ የሰው ሰርግ ሊያሞቅ ቆሟል። አንቺ ደግሞ
በእናትህ ሴጣን ጓደኛዋ አለች። ፍቅር በእናትህ በእግዚአብሔር በእናትህ ክፈትልኝ። ለዚህ ተስማ ከዚህ ጋር ልታረቅም ያመሻል። መጣላት አለባችሁ። ከአሁን በኋላ ግን ይኸውላችሁ ከአሁን በኋላ ምንም አይነት መጠላት የለም። ዛሬ ማታ ታናናሾቻችን ሊጋቡ ቤት ውስጥ ስብሰባ ጠርተውናል። ለዛ ሊጠራ ነው። በቃ ዛሬ እኛ ቤት ፕሮግራም ስላለ ይዘናችሁ እንሄዳለን። ታናናሾቻችሁ ቀድሞ ሊጋቡ ነው? እንዴት ይሆናል? አይደረግም። ከእናንተ ቀድሞ እንዴት ይሆናል? ኧረ በፍጹም ሰላም። እሱ ነው ማለት ነው። አንተ ነህ ያንተ ጥፋት ነው። እኔ ተጋቡ ያልኳችሁ እና ታዲያ እኔን መጀመሪያ እንጋባ አትለኝም ነበር? አንቺ ለምን እንጋባትኝም ነበር? እሱ ወንዶች ስራ ነው። ይሄን አታውቅም? ይሄ የጋራ ስራችን። እኔ ሁሉን ነገር እስክነግር መጠበቅ ፍቅር ከልጅነት ጀምሮ ጓደኛው ከነበረው ካዩ ጋር እኔም ከጓደኛዬ ቲጂ ጋር ደግሞ በጉዳዩ ለማውራት ተከታተል። ስለ አንቀጽ 9 ለማንም ላለማውራት ከፍቅር ጋር ተነጋገርን። ታናናሾቻችን ቀድመው እንደሚያገቡ ከሰማን ቀን ጀምሮ እኔና ፍቅር በሰላም ማውራት ነው። እኔ እንጃ የመለየታችን ቀን መድረሱ ታውቆ ተስፋ የቆረጠ ይመስል አዩና ቲጂ በጣም አዘኑ። ከዛ ሰዓት ጀምሮ ነው እንዴት ሰርጉ እንደሚያደናቅፉት መማከር ጀመሩት። ሸይጣን ይሞሸርብ እንግዲህ አሁን ይቺን ነው የምታገባው። አይ ማሪ አንድ ነገር ልንገር፣ ዛሬ እኮ እኔ እናንተ ነበር መጋባት አለ። ምን ያደርጋል ታዲያ? ይሄ ቅንቅናም ሽማግሌ ብር በሰዓቱ አልሰጣትም። ይኸውልህ ሌላ እኔ አንድ ሁለት ልንገር፣ ትላንትን ዛሬም አረናው ስታለሙን ሲመጣ ሲታም እኮ አገር እናንተ ብሩን የማናጠራቅመው እሱማ እናጠራቅም አለኝ። ይኸውልህ ግን አጠራቅመን እኔ እናንተ የት እንደምንደግስ ታውቃለህ? እዛ ሐዋሳ ነው የምንደግስ። እኔ እናንተ አይደል ብለን ስንጋባ እኔ አንደኛ ጊዜ ጋር ያንተ አንደኛ ጊዜ ቴቴ ነው መሆኑ። እሺ ይኸውልህ እንትን እዛ ሰርግ ምናምን ሲሆን እኮ ልምምድ አለ። ለምን አንድ ለማም አይደል ልምምድ አለ። እግዚአብሔር ምን አይነት ምቀኛ ነው አቂባት እዛ አሁን የምን ሊበል ነው? በፍቅር ቆንጨራ ነው ገጀራ ነው ምን ሊበል? አንድ ጊዜ ነው ጥሩምባ ነባ ገና ጊዜ አለ 89 ጊዜ መንፋት አለበት። ለምንድን ነው ግን በዛ ያለው እንዳልጠራችሁት? እንዴ እዚህ ነዋ። ተመልከች እስቲ ሴቶች እኮ ይበዛሉ ከወንዶቹ። ታዲያ ለምን ያን አታናግሩ? ለአንቺ ሳይስማማሽ አይቀርም። በእናትሽ እሱ እንዴት ነው ለኔ ነው? ሱሪውን እንኳን በስነ ስርዓት ያልታጠቀው እንዴ? እባክሽ እድልሽን ሞክሪ። እኔ የምልህ ይሄ ፍንዳታ የማን ጓደኞች ናቸው? ኤልሲ ነች ያስተዋወቀች። ዲያስፖራዎች ናቸው? ኧረ አይደሉም። ነው ታዲያ እንደ ጀርመኑ ሻ ሰንሰለት ያበዛው እጁን አይደክመውም እንዴ? እኔም ባሌ ጋር ባሌ ይናፍቅሻል። ለምን ሳታገቢ ባሌ ቆንጆ ወንዶችን አግብተሽም እንኳን ማመን ይከብዳል። እንዴት? ምን እንዴት አለው? በቃ በጣም አስቸጋሪዎች ናቸው። ዋናው ከውጭ ጋር ከተገናኘ ነው ሴት ልጅ ማታስብ። አንተ ደግሞ ሴትና ውጭ ነጥሮ ማየት አቅቶ ቁጥሩ ይቀረታል። እንደው አሁን የተሻሻለ በሚለው ይስተካከል እንዴ? በጣም ብሶባቸዋል። የሚገርም
ኢቭን ያንተ ማንነት የሚለካው የሆነ በምትጋብዝበት ቦታና በምታወጣው ወጪ ክርስቶስን አጎቴ ቀረ እንዴ? ለምን ይመጣል? ነው ጀነከሽ ነው ታናሽ እማማ ደግሞ ምን ፈለክ? እኔ ነኝ። ምን ነው? ምን ፈለክ? የወንድሜ ቤት ነው። መግባት እችላለሁ? ማሻአላህ ለካ የወንድሜ ቤት ነው። ወራዲ እንደዚህ ማስታወቂያ ሳይቼ ነው የምገባው። አሁን ቤት ነው። ለኤምባሲ አከራይቶታል ማለት ነው። ታውቆኛል። ዩና አላችን ቲና ድንግልናዋ ሲወሰድባት እህቴ እወድሻለሁ፣ ግን ከሰላም ቀድመሽ በማግባትሽ ቅር አሰኘኝ። ለምን ብትይ አንደኛ ታላቅሽ ነሽ፣ ሁለተኛ ደግሞ ካንቺ የበለጠ ለሰብ ግን ይሄም ሆነ ያም ግን እግዚአብሔር ፈቀደ። አንተ ሰለሞን የሚል ነው እህቴ በደለኝ፣ አስከፋኝ ወይ አንድ ነገር ስትሰማ የገባበት ገብቼ አፈር ከድሜ ነው ደምን ጠጥቼ እነዚህ ልጆች መጋባት ምንም አልዋጥልህ። ሰርጉ ስራን ነው ተቀባለት ተረ እስኪዋቸው ስራቶች እኮ ናቸው። አንተ ማለት ፈልገህ እኔ ቀስ ያስረዳል ምን ለማለት ፈልገህ? እኔ ለማለት የፈለኩ ለማለት የፈለከው የራሳቸውን እንኳን ምግብ ማዘጋጀት የማይችሉ ከእኔ ገዛችሁ አሁን ከምናወራው ነገር ጋር ግንኙነት አለ ወደድከው? በመከራ በችግር በሐዘን በደስታ ምናለ ቃል ገባል። በመከራ በሐዘን በደስታ ምናለሽ ቃል ገባል። ዋው ደሳይ ሰው ሲቀበል ነው። አዎ ሶሊዬ ግን በጣም ፈርቻለሁ። ታውቃ አይደል ከቤት ውጭ እኮ ዘመድ ቤት ይሆናል ያለው አውቃለሁ። ከኔ ፍቅር ይሄስ ለኔ ቀላል ይመስልሻል እንዴ? ሁለታችንም እኮ ወደ አዲስ ዓለም ዘለን ለመግባት እየተዘጋጀን ነው። በህይወት ዘመኔ እዚህ የሚጣፍጥ ኩኪስ ቀምሻለሁ። የመድኃኒዓለም ስራ ልጄ ናት የሰራችው። ኬት ነው አላት። ልጄ ናት የሰራችው። ትንሿ በቃ ታግባ ተፈቅዷል። ግን እናንተ ይህን የመሰለ ሙያ ያዘች ታሳልፋችሁ እንዴት አንተ ቢያንስ እናንተ ማክሮ አንተንም እንደማከረው ምስሉ አይደለም ስቀልድ እኮ ነው። ተፈቅዷል። ታግባ የእግዚአብሔር ስራ ተፈቅዷል። እግዚአብሔር ፈቅዷል። እኔ ስለ ሰርግ ማሰብ የጀመርኩት ገና የስድስተኛ ክፍል ተማሪ እያለሁ የኔ ፍቅር ሌሎ ለብሼ ካንተ ጋር ጋር ትዳር ለመኖር ትልቋ ተቀምጣ ትንሿ አስተምራ እንዴት ምን ትላለህ? አይ ስለ የአክስቷ ምን ቤት ትላለህ? ቆይ ንገረኝ እስኪ። የአክስቷ ቤት የሆነ እንዳትቀርስ ዋጣት ምን ጊሱ ነው? አሁን ስለ እህቴ ልትናገር የነበረው ዋጣት የት ሄደች? ጠፋች ብዬ ነው አልመጣችም። እሷማ እኮ አሜሪካ ነች ያለችው። በቃ አሁን መነጋገር እንችላለን። እንዴት መሰላችሁ? ሁላችሁ መኖራችንን ስላስታወሳችሁ አንዱ እንደ ለካ አሉ ባላይሻቸው ያሉ እንግዲህ አጠቃላይ ወጪ በኋላ ሁለቱ ይሳሉ ጥሩ ሀሳብ እናንተ የመኪና ክራ ያላችሁ አይደለ? አዎ ጥሩ ነው። እንዲህ ለሁላችሁ ለቅ ያለ መኪና አላችሁ? በጣም ጥሩ። እንደሱማ ካለ እሱ በእናንተ እያዘ በቃ አለቀ። ይኸው ነው። የምንጨምረው ነገር አለ? ምን ነው በህይወት ዘመን እንደዚህ አጭር ውይይት አጋጥሞ አያውቅም? የምንጨምረው ነገር ካለ ምን አለ? ካለ ነገር እነሱ በትልቁ መኪና ሄዱ። እኛ በራሳችን መኪና ነው እንጂ የምንሄደው።
ከነሱ ጋር አንዴ መሀል አንድ ቀን ተሰጣ ግድ የለም ለአንድ ቀን አልሞች ያልተች ዘላለም ከነሱ ጋር የተሰራ እስቲ ቃቃ አንተ ነህ እኔ ቆንጆ ልትገበልሽ አረፈር በምኑ ነው አንተ ነህ ልታስቂ ነው ፍቅር በሚገባ በህይወት ዘመኔ ሰው እንደዚህ በቀላል ነገር ሲጣላ ይቻላል ለሁለታችሁ ማለት ቀር ማ እኔ ከዚህ ጋር በእናትሽ ልቀቀኝ በእናትሽ ልቀቀኝ አልኩ እኔ ከአንቺ ጋር መደረስ አልችልም ጀምሮ ስለምስ ደክሞኛል ማታ ቤት ውስጥ የሚሰባ አባላቶች በሙሉ ተሰብስበው ስለሰሩ ሲወያዩ ትንትም ላቦጣችሁ ጨረቃ ፊት ለፊት እና ፍቅር ምን ማድረግ እንዳለብን ግራ ገብቶን ቆመን በጭንቀት የተወያየንና ቃል የተባባን እያለ አዩ የሰርግ ወሬ ይዞ መጣ። ማን ልገባ ነው እንዴ? ደግሞ የዚህ ኩኪስ ነው መሰለኝ ሳል ያስቸ እናት ለፍቅር ስጣው እንጂ በስንት መከራ እኮ ነው እናት ስትቀናው ትችለስ አላቀምስ አሁን ምን ተወሰነ? መኖር ነበር እኮ እናውቃለን፣ ግን አንተ ማታውቀው ችግር ስለነበር የልጅነት አብሮ አደግ ጓደኛው እቺ እንዳንቺ ጓደኛ እስቲ ድንገት ያልመጣው ኦኬ ይል አሁን እሱን አስረዳ። ምን ተወሰነ ነው? አየህ ሰላም ግለት እስቲ ነገረች በሚገባ ምን አይነት ወዷ ማይቋጥርላት ልጅ ናት። ማመን ያቃተኝ ግን ምን ብላ አወራችልህ? በገዛ እህትሽ ሰርግ እንደከማሽ ነው። ሰማኛል። ምን ተወሰነ? በቃ ነገ ወደ ሐዋሳ የሚሄድ ዕቃ ይገዛዛ ከነገ ወዲያ ጉዞ ይሆናል። ይጋባሉ። ዘመድ ጎረቤት ምናምን አይጠራም ማለት ነው። ቤተሰብ ባለበት ቀለበት ያደርጋሉ። አለቀ። ወቁልን ነው አወቅንላቸው። እኛ አወቅንላቸው። አለቀ በቃ። ታዲያ እንደ ዘፋኝ በቁጠራ ሰርጋቸው ዝነኛ ሆኑ እንዲባሉ እንዴት ነው እኮ ማለት ዋናው እኛ ማወቃችን ነው አይደል? እና ለደም አንድ ነገር ልንገራችሁ፣ እነሱ በልባቸው ከተጋቡ ቆይቶ ምነው ጠላችሁ? አሪፍ ሰርግ እኮ ወጪ ማለት ወጪ ማለት ወይኔ ሴትና ወጪ። በነገራችን ላይ አላማውን የመሳት የምኑ ሰርግ ነው። እንዴት ነው አስቡት። መጋባታችሁ የምታሳውቁት ለቤተሰብ በተስራምትና የምትኖሩት እናንተ። ሰው ሰብስቦ ከማብላት ጋር ምንም ነገር አለ። በጣም ይቅርታ። ለካ እናንተ አትጋቡ በስተት ነው እናንተ ቅርታሽ እኛ እናግራቸው። ምን ሆነሃል? እሷ ፊት የሚጎራና እኔ ፊት የሚጎራ ለይተህ አታውቅም? መጣሁ ቅርታ ይቀልደኝ ነው። እንዳትነቃነቅ። ኩኪስ የት ነው ያለው? አለቀ አለቀ? እንዴት ያልቃል? እንዴት ነው ያቅፍ እንደጠላ ስትፈጪው እንዴት አያልቅ? እርግጠኛ ነሽ? እርግጠኛ እንኳን አይደለሁም፣ ግን ራሱ ነው ያለኝ። ምኑ? ቂቱ በውድ ነው የመጣሁት። የተዘጋጀሁት ለቤተሰብ ብቻ ነው፣ ሌላ ሰው አልጨምርም ማለት ነው። ምን አይነት ነገር? እንዴ የት ነበር? ምን ነው ፈልገሽ? አገር ቀረኝ። የት ፈልገሽ? እዚህ ቆሜ ብቻ በዓይኔ አልፈለግኩም ቦታ ሄድ። ቆይ አንተ ምን ፈለግ? ፓፓራዚ መቅጠር አለብኝ። ቸርች ብትቀጥሪ ነው። አንበሳ እኮ ነው መቼም። ታዲያ በገንዘብ ነው? ዜሮ 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 ዜሮ።
ልከፍሽ ማንን ደፋር ሰርጉ እስኪያልቅ ይሆና ይሄኔ በቦታ ጊዜ ቢሆን ኖሮ ተጠብቴ ነበር እኮ ወዛለው ቃካስ ለዚህ ነው ማንም አይጠብስሽ ዳንተን ዝተት ከሚጠብሰኝ ቆሜ ብቀር ይሻለኛል ባምሮ ከመች አንተ እንኳን ባለ ቤት ጠባቂ አንቺ እንኳን ሚስት የቤት ሰራተኛ ምን ትመስላለች አይጥ አትወድ ይኸው ምን ሞክረው እንግዲህ እንደዚህ ነው ወንዶች ግን ፊት ከሰጧቸው ጨርሽ ቄታ ያለ ሴቶች ትባሉስ ጨርሳ ዘላችሁ ወንድ ኪስ ውስጥ በዳይብ የምትገቡ አንድ ነገር ልንገር እኔ ከሆነ ገንዘብ ጠይቄ አላውቅም በእርግጥ ሀንጋር ስለው ይችላል ቆይ እኔ ብሎ ወንድ ምን ያምጥ የምሬን እኮ ነው እንደው ኢትዮጵያ ውስጥ ያሉ ወንዶች እስከዛሬ ኢትዮጵያ ውስጥ ያሉ ሴቶች ያወጡት የሆነ አንድ ባንክ ውስጥ ተቀማጭ ይሄኔ ለአባይ ግድብ እርዳታ ያስፈልገን ነበር 4 ግድብ ይኖረን እንኳን ታዲያ ምን ይጠብስ ካለ ሆና ወይ ቺፕስ ለነገሩ በዚህ ሰባሽ ማንም ትንሽ ትጠበስ የሚላለ አይመስልም እንዳንተ አይነት ወንድ ከሚጠብሰኝ ቆሜ ብቀር አይሻለኝ እኔ ግን እቺ ልጅ ልቃፍሽ ነው ልጠፍጥፍሻለሁ አሁን መረጃ እስቲ ወንድ አንቺ ረፈት ታውጪ አይሻልም ሹሩባ ወንድምህን አይተኸዋል? አላየሁም። እሺ አንተስ ምን እያሰብክ ነው? ያው ተማክረን ደስ የሚል ነገር ነው። በጣም ደስ ይላል። ግን አደራ ለምን? ያው በቃ እኛ እስክንነግራቸው ድረስ ለማለት ነው። ሰላምዬ ፊትሽ ተጨማደደ። እቺ ደግሞ እድሜ ነው እውነትህን ነው። እድሜ ቆሞ አይጠብቅም። ሙሽሯን አይተሻታል? አላየኋትም። እሺ ምንም ችግር የለም። አደራ እንግዲህ ዋለም እንዴት ደስ የሚል ዜና ነው የነገረን። ና እኔ የምለው ሙሽሮቹን አይታችኋል? እንዴት አድርጎ ይታያል? አንተ ለወንዶች እኔ ለሴቶች ቀስ እያልን እነግራቸዋለን። ደስ የሚል ነገር ነው። ራሱ ወይ እናንተ ምን ሆናችሁ? ቆይ አንድ የሰርግ መኪና እየበረረ ሲመጣ ሁሉ ማንን ይመስላችኋል? ይኸው ሙሽሮቹ መሰለኝ። ታዲያ አይደል ሌላ ማንም ያያል? እኔ አይምች ያሰቡ ምን አካል እስቲ ሄደን ለሰዎች አንተ ደግሞ ምናስቸው ደግሞ ተሻለ አዎ ግን አሁን በዚህ ሰዓት ሁሉ ጨዋታው ማን ያምጣል? ቀስ ብለን እዛ ከሄድን በኋላ ሰጣችሁ ከዛ በኋላ አያመጭም እንጂ ታዲያ
በዛ ላይ ለሚመጣው ሰው ጠቅላላ ይሄ በሰርፍ ላይ ረባ ሱስታዩ ምን ነው አንቺ ሳልሰለችሽ? እውነትሽን ነው ግን ባንቺ አያምር። ለምን እንዴ እኔ ቆንጆ ለሰርግ ያለሽን አመለካከት ማንንም ሰው ያውቃል። ውስጥሽ ሌላ ነገር ስላለ እንጂ በጤናሽ እንደዚህ እንደማትሆኝ አስታውሽ። የሰርግሽ ዕለት ኃይለኛ ጎርፍ አለ ስትባይ እኮ ጎርፉ እያለ ሰርጉ አይቀርም ያልሽ ልጅ ነሽ። ቆንጆ ፍቅር ግን ምን አለሽ? ሰላም ማግባት ይፈልገሽ መሰለኝ። ከሃይስኩል ጀምሮ አውርታለች። አዲስ ሆነብህ እንዴ? ሄሎ፣ እዚህ እኮ የመጣችሁት ለእኔ ልብስ ልታዩ ነው። የግል ጉዳይ አይፈቀድም። ይቅርታ ይቅርታ ይቅርታ። ፍቅር ማግባት የሚፈልግ አይመስለኝም። ለምን? እኔ እንጃ፣ እኔም እሱን አላውቅም። ምን ማለቱ ነው? አይወድሽም ማለት ነው? ከዚህ በላይ ድምጽ የለሽም? ትንሽ ከፍ አታረጊው? የ12ኛ ፎቅ ያሉት አይሰሙሽም። እሺ ምንድን ነው አንተ ምን አሰብክ? በቃ እኔም ላገባት ወስኛለሁ። ከምር ነው ወይስ ትላንት እንደዛ ስላሉ? ከምሬ ነው። የሷ ቤተሰቦች ከመናገራቸው በፊት እኔ ለናባባ ቀድሜ ነግሬያቸዋለሁ። በቃ ቆርጣለህ? አዎ፣ ሌሊቱን ሙሉ አስቤበታለሁ። የት በሯ ስር የተኛ ጊዜ ነው። ለምን ታሹፋለህ? መች ተኛ አልኩህ እንዴ? ሌሊቱን ሙሉ አሰብኩበት እንጂ። ውሸቴን ነው። ሌሊቱን ሙሉ ካሰብኩበት ወስነሃል ማለት ነው። ለአንቺ ፍላጎትና ዓላማ መቆም ካቃተ ይሄንን አሁኑኑ መተው ነው። በቃ ይሄ ነው ድምጽሽ? አልሰማንም እያሉሽ ነው ላይ። እንደውም አንድ ነገር ልንገርሽ፣ አሁኑኑ ንገሪ። እንዴ ምን ነው የምታሳውቂው? አረገሽ እንዴ? አዎ ደስ አይልም? ወይኔ በጣም ደስ ይላል። እህትም አክስትም ልታረጊ ነው? ቆይ ለማንም እንዳትናገር። ምን ናቸው? ምን አረኩ? ሰሞኑን ያዩሽ ወልደ ነው። ሴቶች አለኝ እንዴ? ይሄ ነገር እስኪያልቃለሽ ምን ቸገረኝ? እሺ ለማንም አትናገሩብኝም አይደል? እንናገራለን። ማንም ሰው እንዲሰማ አልፈልግም። ለምን ቆንጆ? አረብ ዜና እኮ ነው። አንቺ ሴት በሽተኛ ነሽ? አዎ ገባኝ። አመሰግናለሁ። የሚደብርሽ ከሆነ አንናገርም። አንቺንም አመሰግናለሁ። አጎቴ ጓደኛዬ ተዋወቀው። ደመላሽ እባላለሁ። በህይወት ዘመኔ እንደዚህ የሚያምር ስም ሰምቼ አላውቅም። አመሰግናለሁ። ይገርማል። እንደዚህ አይነት ሰርግም አይቼ አላውቅም። ምን መሰለህ አጎቴ፣ አቤት። ለምን ቦታ ተቀመጠው? እሺ እሺ። እንዴ ጠርሙሱን ይዘሽ መጣሽ እንዴ? ከአሁን በኋላማ ጠርሙስ ከእጄ አይለይም። ለምን ሲባል ስትጠጣ ተስማማኸኛ? እስካሁን አትጠጣ ማለትም ተሸውጃለሁ። ሴትዮ ስነ ስርዓት።
ጉዳይ ሲል ነው የመጣሽው? ምርጥ ዜና አለኝ። ሰላም ታገበኙ ሰለች? እሺ ዜና አለኝ። የራስ ጉዳይ እሺ። ምን ነው ሰላም አይደለም? እኔ እንዳንተ ማብድ በቀን ይናፈቀኝ። እብድ ነኝ እንዴ? እባክህ ቁጭ በልና። አሪፍ ስም ነው። እሺ ወድጄዋለሁ። እስቲ ገና ዛሬ ቁም ነገር አውራኝ። አለባበስህ በጣም ነው የሚያምር። በቃ ቁም ነገር ላንተ ስሙ እንጂ እሱ ምን እንደሆነ አላውቅም። ይቅርታ። እና ነግሬው በኋላ ሳይሆን ቢያገኘውስ? በወሯ ሊያዘም እንደገና እንሞክር ትያለሻ? እሱስ ልክ ነሽ፣ ግን ወንዶች ልጅ አይወዱም ይባላል። እንዴት ነው? አንቺ ስትነግሪ በመስኮት በኩል ሁኚ። ለምን? ምናልባት ዘሎ እንዳይወጣ ነው። ታሾፊያለሽ እንዴ? እና ምን ልትዩ ነው? እኔ እንኳን ፍቅርን በልጅ አስሪው ሳይሆን አስቦ እንዲያገባኝ ነበር የምፈልገው። እሱስ ልክ ነሽ። በሌላ መንገድ ግን ጠይቂ። እንደሱ ነው የሚሻለው። ቤተነሽ እጂ ጊዜው አሁን ቀሪ ጊዜን ከዛ ዳክዬ ጋር ላሳልፍ። ቆንጆ ስም አገኘሁለት፣ ያ ዳክዬ። በቃ እዚሁ ቀስ አድርገህ ንገራት። ሰርፕራይዝ ነው የምትሆነው። ስለምክር አመሰግናለሁ። ምንም አይደል። ኮንግራ። ምንድን ነው? ውሻ የወለደች አይገርም? ያዩ ውሻ ወንድ አይደል እንዴ? ሄይ ወይዘር ሄይ አቶ ዳክዬ፣ ምርጥ ዜና አለኝ። ቦታ ልትቀይር ነው? እሺ ዜና አለኝ። ቦታ ካልቀየርክ ለኔ ዜና አይሆንም። የምነግር ነገር አለኝ። ጥሩ። እኔ የምነግርሽ ነገር አለ። በጣም ጥሩ። ጀምራ። ኖ አንቺ ጀምሪ። ግድ የለህም ቅደም። ሌዲስ ፈርስት ጀምሪ። አንተ ዳኒ፣ ቆይስ ካሜራውስ ምንድን ነው ያለው? አንዴ እኔን አንዴ ካሜራውን እያየ የምትስቀው? እኔ እንጂ አንቺ ንገሪ። ወይ አሁን አልችልም። አምጣው ማየት አለብኝ። አምጣው ማየት አለብኝ። አልሰጥም፣ በቃ አልሰጥም። እኔ ልገጭ ነው። ምን ስታደርግ ቀርጻሃት ነው? ዝም ብላ ነው እባክሽ። እኔንስ አልቀረጽከኝም? አሪፍ ሀሳብ አስታውሽ። ለካም እናንተም ጥንድ ናችሁ። አልገባኝም ዳኒ፣ ምንድን ነው የምትቀርጸው? ስለ ሙሽሮቹ ነዋ። መልካም ምኞታችሁን ግለጹ። መቼ አሁን ይቻላል። ምን ማለትሽ ነው? ከጠጣው ምን እንደምፈልግ ታውቂያለሽ አይደለም እንዴ? እኔ እኮ ላንቺ ብዬ ነው። ግን እስካሁን ለምንድን ነው እንዲህ ያላደረግነው? ምን ማለት ነው? አሁን ያወራነው ነው። እኔ እኮ ሌላ ነገር ጀመርክ። ኧረ ተይኝ እባክሽ ተይኝ። ያለችዋ መቼም የሽማግሌ ነገር አትታመኑ። እዚህ መኪና ውስጥ ሺሻ ይዞ የገባ ሰው አለ እንዴ? ወይኔ አጎቴ፣ አሁን ካንተ ጋር ነው አንድ ክፍል ውስጥ የምተኛው? እንዴ ምን እያደረጉ ነው? ተኝተው ነው። ሲሪየስሊ አትቀልጂ። ይሄ ወንበር ባይኖር ኖሮ እኮ ይሄ ሰውዬ ይስበን ነበር። ሙች አይስበን ስበን። አሁን ትጠጣለህ? አልጠጣም? አልጠጣም አልኩ አልጠጣም። በቃ እኔ አልጠጣም አልኩ። ተዋ። አይ እንደዚህ እንደመናገሩ ፈቃደልሽ ተይው። እኔም ተውኩት። የት ልትሄድ ነው? ኦዲን ሳያመኝ አይቀርም። ቦታ ልቀይር። እያመመህማ ብቻህን አትቀመጥም። ግድ የለም ለእናንተ ነው። ግድ የለም ለእኛ አታስብ፣ ችግር የለም። ተይው ሂድ። አይ ተው ይቀመጥ። ኃላፊነቱን ከወሰዳችሁ እሺ። ቁጭ በል። አልተናገርኩም። ምን አይነት ልጅ ነው? ጌት እያልኩሽ እዚህ አፈረ። እና አልጠጣም አልክ? ቦታ ልቀይር ነው? ኧረ ቁጭ በል። ውይ እኔ ጌታ ቁጭ በል። እንዴ ብርድ? ታዲያ ምን ላድርግ? እስኪ እሺልኝ ጀርባዬ። አዎ እሺልኝ እንጂ። አሃ ነቅቼብሻለሁ። እናቴ እንኳን እናቴ ሞታ እንዲሁ አልቅስ ይለኛል አይደል? እንኳን ነካክቼሽ በኋላ ይቆጭሻል። እና እኔ በብርድ ልሙት? ለምን ድብነት? ኧረ ሙች አታሽልኝም? አላሽም አልኩሽ። እሺ ተዋ። ራሴ ያላሸው መሰለህ? እንደኔ ከጣፈጠሽ እሺ ወገኝ
እውነትሽን ነው እንዴ? አዎ እውነቴን ነው። ቆይ ታሽልኛለህ? አዎ ቆይ አየሽ፣ ለማሸቱም እንዲመቸኝ ለመድኃኒትነቱ ምርጫሽም አሪፍ ነው። እሺ አይደል ያልሽኝ? አዎ በይ እንግዲህ መቻል ነው። እሺ። ኧረ ሰው እንዳይሰማን። እሺኝ ምንድን ነው? በደንብ ዝቅ ብለህ ወረድ ብላ እላለሁ። ታዲያ ላይ እቀራለሁ እንዴ? እሺ እላለሁ እንጂ። አዎ ሰላም፣ አንድ ነገር እነግርሃለሁ ብለሽኝ ነበር። አዎ ነግሪኝ ትችያለሽ? ከምን እንደምጀምርልህ አላውቅም። ቀረብ ካለው ጀምሪያ። መልስ ምንም ይሁን ምን አንድ ነገር እነግርሃለሁ። ምን ችግር አለ እንዴ? አርግዣለሁ። በላ ተናገር። ምን ልናገር? እንዴት ሊሆን ይችላል? እንዴት ሊሆን ይችላል? ስለ ልጅ አረጋገዝ ከመጀመሪያ ጀምሬ ላስረዳ? ኖ እንደዛ ማለት አይደለም። እና ጠርጠርከኝ እንዴ? አየህ፣ ጠርጥረኸኛል ማለት ነው። ይቻላል። እኔ አላምንም። ለካ እስከ ዛሬ ድረስ ጠረጥረኝ ነው። የራስህ ጉዳይ። ካሁን በኋላ ስለምንም ነገር ብታወራኝ አልሰማም። አሰሚኝ? እንኳን ወደ ኃይሌ ሪዞርት ስላመጣችሁ። ምን ሆነሻል? ነገርሽው እንዴ? አምልጦኝ ነገርኩት። እና ምን አለሽ? በሌላ አልጠረጠረኝም። አንተ ያማል እንዴ? ቺኮቼና አጋጣሚ አግኝተው ነው በዛው ነው የምትሄድልሽ? አንተ ራስህ ያማል እንዴ? እርጉዝ ነኝ ነው እኮ። ወንዶች ግን ምንድን ነው የሚሻላቸው? ታዲያ ምን ሆንኩ ብለህ ነው እንደዛ የምትቀባጠረው? እኔ ምን አውቃለሁ ምን እንደሆንኩ ዛሬ። ሲሪየስ አሁኑኑ ሂድና ንገራት፣ ይቅርታ በላትና እንደምታገባትም አሳውቃት። ግን እሺ የምትለኝ ይመስልሃል? ሴት ልጅና ሰርግ፣ በዛ ላይ ሰላም። በስልክ የተያዘ አልጋ ነበረ። ኦኬ፣ በማን ስም? ሙሽሮች ናቸው። 4 ጥንድና 3 ነጠላ። ደመላሽ ነው እንዴ? የኔ ወንድም ነው ያውና። እንደው እንዴ አይ መድኃኒዓለም ሰው እዚህ ላይ ነው ማለት እንዳውም ተመችቶታል። ተውት፣ ይተኛ እዚሁ እሱ። ኦኬ፣ ሙሽሮች በሚል አዎ፣ በትክክል አላችሁ። እንኳን ደህና መጣችሁ በድጋሚ። ይቺን ፎርም ትሞሉልኝ። እሺ፣ አምጣ። ተታይ፣ እነሱ ሙሉ እናንተ። አዎ፣ ሙሉት እናንተ፣ ሙሉት፣ ችግር የለም ሙሉት። ኦኬ፣ እሺ። ስንት ጉድ አለበት። አምጣ እያልሽ እስኪ ዝም በይ። ሙሉት እናንተ፣ ሁሉንም ሙሉት። እዚህ ሩም ስለያዛችሁ የምታገኙት አኮሞዴሽን ወይም ኮምፕሊሜንታሪ ሰርቪሶች አሉ። አኮሞዴሽኑ ጋር
ከነሱም አንደኛው በፌ ብሬክፋስት ነው። ሳውና ባዝ፣ ስቲም፣ ጃኩዚ፣ ስዊሚንግ ፑል፣ ጂም፣ ዋየርለስ ኢንተርኔት አራውንድ ሎቢ አካባቢ። እሺ አመሰግናለሁ። ይቺ የሙሽሮች ሩም ነች። ይቺ ደግሞ ለጥንዶች። አምጣት። ይሄ ቀዝቃዣ ቁልፍ የላችሁ? ካርዱ ራሱ ቁልፉ ነው። ፍቅር ምናልባት 100 ብር አንተ ጤነኛ አይደለም እንዴ? ሰላም ሰላም ነች። ሁለተኛ ይቀር እኔ እኮ ሌላ ሰው መስሎኝ። ይቅርታ። ሰላም አንዴ ላናግርሽ ትችላለህ? አይ እሳት በይም ወይዘሮ አይ ጥራጥሬ ነው ዳክዬ። አይ ጥራጥሬማ አይደል መርዝ ያለው። ለምን አንተ ግብና? እሺ 100 ብር 150 አታይም እንዴ? ይሄን ፈሰመ ማን ልጆች እንዴ ወርብችላችሁ መጣቻለሁ። በጣም እናመሰግናለን አባባ። እሺ እንዴ አንቺ ሰካር እዛው ጥለው መጥ ይሆናል። አረ ደግሞ እንደምን ቆጥራቸው አንድ ቁጥር ያመጣህላቸው። ወይ ይቅርታ። እኔ ደግሞ ምን ሰላሚ ነህ አንቺ እኛ ጋር ተድረን አንተም እናትና አባት ጋር እንዴ ምን ሆነች? ምን ሆነ ነው አንቺ እንዴ እንዳንቺ አሰኝቷት ነበር እንዴ ያረጋት አንቺ ሰከርኩ እንዴ? ሰክረ ይሆናል። በልበልበልና በነገር ስካር ሳይበርድ የሆነ ዛሬ ሀገር እያስተራሰኝ እንዴ ዳኒ እንዴ ናና የት ነው የምትሄጂው? አይ ወደ ጅል እንግዲህ አማጉልተን ይዘው ሄደ። ስጠው ብቻ ያዝ ወጥበህ ተጠቀም። እሺ ጨረስኩ ብትል ጨርሰሃል እንዴ? ቁልፉን ማን አመጣው? ይዘሽዋል ነበር እንዴ? ምን አቀርላለሁ? ይሄን የመሰለ ክፍል ነበር እንዴ ለነሱ የተውላቸው? ነው ምን አሰብ ምን አስባለሁ እንግዲህ አልጠጣም ስልሽ ጠጣ ብለሽኛል። ጠጥቻለሁ። እንደ ደቡብና ሰሜን ኮሪያ ሁለት ቦታ እስክትከፋይ ድረስ መደብደብ ነው እንጂ እንደማረሽ አይደለም። አሁን ከተማ ቢሆን ሰርጋችን እንዲስናና ነበር። አየሽ ገንዘብ አለመኖራችን እንዴት እና ገንዘብ የለንም ማለት ያለ ሰርግ ይሁን ሲባል አይደል ይመጣ ቢኖረን እኮ ይሁሉ አመት አለመኖራችን ወደድ ሰው በገንዘቡ ምግብ ከሚገዛ እንደኛ ደስታውን አይገዛም። ደግነቱ ከናኒሙሽ ኧረ እባክህ ማን ያለው? አንቺ ነሻ። ማኒሙን የት ነበር ምን? አዋሳ አንድ ነገር ልንገርህ፣ አዋሳን ወደድኳት። ይኩ ከሱ ውጭ እንዳልክ ድንግል ነሻ። አታሹፊ። እኔ ሊፈነዳ ነው። ፍቅር እንዲለኛል ያስባል። ወንዶች እንዲህ ናቸው። አውቂያቸው። እሺ ደግሞ አንቺ ለወንዶች የተለየ አመለካከት እንዳለች ስለሚያውቅ መች ቀርቡ እኮ ችግራቸው እኔ ስለማቀባቸው ነው። ምንድነው ችግራቸው? አላቅም ብቻ ሁሉም ያምራቸዋል። ይችንም ያችንም አምጡ ይላቸው። ማን ነው አምጡ የሚላቸው? ኡፍ አንቺ ደግሞ ከሱ ውጪ ሌላ ወንድ ስለማታውቂ ብነግርሽ አይገባሽም። እና ፍቅርንም እንደ ሌሎች ወንዶች አየሽው? እሱ ማን ነው? ወንድ አይደል እንዴ? እቺን አሴብ ማለት ነው። ላመኑበት ነገር በግድግር ፍራሳቸው ቆልፈው አስታውስ ሲል ያለውን ሁኔታ አስረድታቸው እንዲቷጡ ስትነግራቸው ምንድን ነው ያሉት? ሰው ምን አገባው እኛ ከተዋደድ ከፈለጋችሁ እናንተ ተለያዩ ስትል አታስታውስ? እንደውም አሁንም ጠምዳለች። አንተ ከዛቻ ሌላ የምታውቀው ነገር የለም? እስቲ አንድ መፍትሄ እንኳን ተናገር። በቃ ግልጹ ነገር የልብሽ ወላግ ሳቅ መሳቅ ይሄ ነው ያው የዋጋውን ዝርዝር እሰጠዋለሁ። ግን ወጪውን የሰርጉን ወጪ እኔ ያመጣሉ። ልክ ነው ስጣቸው። ቀልደኛ ልጆችን ሰጥቼ ደግሞ እንደ ጁስ ጠጣለሁ ቁጭ ብለው ምንድን ነው ያ ዝንቃ አጠቃላይ የሰርጉ ወጪ ዝርዝር ጠቅላላ
እንደገና ደግሞ የሰርጉ ወጪ ይሻል። መድኃኒዓለም ስም አየህልኝ እንትፈት መድኃኒዓለም ስም መድኃኒዓለም ስም አቤት ተፈቱ መድኃኒዓለም ስም አየህልኝ። አጎቴ አንድ ነገር ነው። ምንድን ነው ዳኒ? እስኪ ምከረኝ። ዝም ብለህ በየቦታው ከምትደነቅ አንዴ ሁሉንም የማታ ክፍል ስገባ ምትደነቅ ይሻል። አይ ምክር፣ በጣም ቆንጆ ምክር። በሐሰን ስትያዝ እንዴት ደስ ትላለች መሰለህ። ቆየት መሄድ ነው። አብረን እንሄዳለን። ከእናንተ ውስጥ ኢንተርኔት የሚጠቀም ሰው አለ? አንተ ክፍል መጣሁ። እንዳትቀሩ። ፎቶዎቻችንና ቪዲዮቻችን ለጓደኞቻችን አፕሎድ እናደርግ። ለቀሩ እንዳይቀርባቸው ብለን። አዎ እባክህ ቃል አስገብተው ሂድ። እኔ እመጣለሁ። ሂድ። እኔ እመጣለሁ። አዎ እኔ ክፍል ነው እና በቃ እጠብቅሃለሁ። ያማቸዋል። ጤነኛ አይደለም። እንዲሁ በሰላም ቤት ይወድቁብኛል፣ ሚስማር እንጨት ግዛልኝ የሚሉኝ አይሻልም? አሁን ከሰርጉ ወጪ ጋር ምን ያገናኝ? እሱ ግቢውን ሳር ላስተከለበት እኛ ምን አገባን? ምን አገባን እንዴ? አሁን ፊት ለፊቱ ሄጄ ልክ ልኩን ነው ቀጣ። አሁን ተናገረኝ። አይገርምም እንዴ? ደግድጉት የለም እንዴ? ጠቅላላ ቤቴን አድሱልኝ የሚባል ጥሎች ተጀመረ እንዴ? አፕሎድ አድርጌ መጣ። እዚህ ጠብቂኝ በቃ። እሺ አትቆይ። እሺ እሺ መጣ። ሶል ምንም ነገር የለውም። ቆይ እባክህ ታይ ነው ይሰጣል። ንቀው ጥፋ፣ ከዚህ ጥፋ። ቆይ እኔ አዎ ጨረስኩ። አዎ ሁሉም አፕሎድ ነው። አዎ መጣው። ኦ አንድ ሞር ይቀራል። የጨረሰውን ይጨርስ ዘዘውና መጣ። እሺ አንዴ እቺን ያዥልኝ። እናንተ ምንድን ነው የምታደርጉት? ሳያውቀው አድፍቶብኝ እያራገፈልኝ። ከሩቅ ስትታዩ ግን ተንበርኮ ቀለበት የሚያደርግልሽ ነው የምትመስሉት። ቀለበት? አንቺ ደግሞ ሁሌ። ሰላም። ሃይ ትዕግስት እባላለሁ። እንድነት እባላለሁ። እዚህ ምን ልታረግ መጥተህ? ኦ ከባለቤቴ ጋር አላህ ምን አስቸኮለህ? ቆንጆ አይደለህ? ቀስ ብለህ አትደርስም? የኔም ነቢ እኔ በትዳሬ በጣም ደስተኛ። አዩ ለካ ልክ ነው። ሰላም ከእንግዲህ እኔ አይደለችም። እንዴት አወቅ? ለበስ ያደርግላት ባይኔ በብረ አሁን ተወኝ ብቻዬን ነው። ቆይ ፍቅርና አናግረኛ እንዴ? ያንተ ቤት ሲገነባል ምን ማለት ነው? እኔ እኮ ይሄ አጠቃላይ የሰርጉ የወጪ ዝርዝር እኮ ነው ያልኩት። ያንተ የሰርቪስ ቁጥሩ ማስቀየር ከሰርጉ ጋር ምን ያገናኝ? ያንተ ግቢ ሲሚንቶ ማስደረግ ከሰርጉ ጋር ምን ግንኙነት አለው? ምን ማለትሽ ነው? አያያይ ወንዶች ጀምረዋል፣ ወንዶች ጨርሱ። አንቺ ምን ቤት ስማ
እንዴት ነው ነገሩ? ነገር ፍለጋ ነው የመጣው? አንተ የጻፍከውን አታውቀውም? አንተ ማንተህና ነው እኔ ቤት ሲድ አንተ ያቸው ማለት ነው። ምንድን ነው? ቆይ እኔ ለዚህ ወጪ አላወጣም። ተዋ፣ እኛ ጀምረነዋል፣ እኛ ጨርሷል። እስቲ ተመልከት። በቃ ሁላችሁም ተቀመጡ። ልጆቼ ይኸው የዚህ ሀገር ውበት በጣም ነው የሚገራርመው። በጣም ነው የሚገርመው። ይገርማል። ሁሉ ነገር ቆንጆ ነው። ሁሉ ነገር ቆንጆ ነው። እውነቴን ነው። ለምሳሌ እናንተን ውሰዱ። እውነቴን ነው። እናንተንም ውብ አድርጎ ነው የፈጠራችሁ። በጣም ውብ። አዲስ አበባ ልጆች ነን። ከአዲስ አበባ? አዎ እኮ እኔስ ምን አለ ቢሆንም እዚህ ስለመጣችሁ እኮ ነው እንደዚህ ውብና ቆንጆ ሆናችሁ አይደል እንዴ? ይገርማችሁ። እኔ ውበት በጣም ነው ማደንቀው። ለማድነቅ ትንሽ ነገር ይበቃኛል። መድኃኒዓለም ይሄን ተረድቶ ነው መሰለኝ ሁሉን ነገር ውብ አድርጎ ፈጠረው። እዚህ ሀገር መጥቼ እንደማላውቅ ሁሉ ውሃ ላይ ሙጥቼ አላውቅም። ውሃ በብርጭቆ ተከልሎ እንጂ ልክ እንደዚህ በተራራ ተከልሎ እንዴ! ኧረ ሹፌር መልሰው እንዴ! መች ነው የሁሉ መንገድ የመጣ ነው? ምንድን ነው አባባ? ምኑ የጻፋችሁ? ይሄ ለፍቅርሽ አባት ደብዳቤ ነው። አርፈሽ ተቀመጭ። ሲሆን ጥሎሽ መጣ አልነበረበት። ምን አይነት ሆነች እባካችሁ? ያዝ አንተ ልጅ ያዝ ብያለሁ። አሁን ምድር አገኘን፣ አሁን መሬት አገኘን። ወይ ና ያዘኝ። ቆንጆች እንዴት ናችሁ? ባህሩ ውብ ማፍለቅ ጀመረ እንዴ? ኧረ እናጠምዳለን። ሄይ የኔ ቆንጆ፣ ሄይ እንዳይነካሽ፣ እሱ ጋር ጨውነታል። ወይኔ አጎቴ ቫይብሬት ላይ ሆንክ። ዛሬ ማታ 100 ብር ማየት የሚፈልግ ካለ ከኔ ጋር ይዛ ኮተት። ኧረ ብር የማይወድ ታገኘ። እኔማ ሳምናችኋል። እሺ እንደራደራ እንዴ? የእናንተ እርዳታ አንፈልግም። ያወጣችሁትን ወጪ ንገሩና እኛ እንከፍላለን። ያወጡትን በትክክል አውቃለሁ። አሁን ያን ያህል ብር የለንም። ሰርተን ግን እንከፍላችኋለን። ለዛ አይደለም አንቺ ጓደኛሽ የምትሰራው ስራ ልክ ነው? ውይ ዳክዬ፣ ያንተስ ጓደኛ መቼም ዳክዮች ውሃ ትወዳላችሁ። ኢየሱስ ተው በለው። አንተ ልጅ ምንድን ነው የምትፈልገው? አጎቴ ትንሽዬ ሚሞሪ አይተሃል? ካሜራ የሚቀረጽበት። እኔ እኮ ድንቅ የሚለኝ በዛች በትንሽ ሚሞሪ ያን ሁሉ ስዕል መቅረጽ መቻላቸው። አጎቴ ደግሞ የቅድሙ ለቀቀ መሰለኝ። አንተ እሱን አታስታውሰኝ። ምን አይነቱ! እኔ በህይወት ዘመኔ እንደዚህ ፈርቼ አላውቅም። ምንድን ነው አንተ? አጎቴ ሸተተ አሳየው ነው አይቅዳር አይደለ እንዴ? ኧረ የቅድሙ ህመም ተነሳብህ እንዴ? ኧረ አጎቴ ደህና ነኝ። እሺ ስማ አንተ ልጅ አንድ ነገር ልምከርህ። ይቻላል አጎቴ። ይሄ ቀስ እያልክ እኔ ላይ እያስተነጠስክ የምትሞክረው ጭስህን አሽገህ ለነጮች አስለቃሽ ጭስ ነው ብለህ ብትሸጥላቸው ለአንተም ለሀገርም ትጠቅም ነበር። አሁንስ አበዛኸው እንዴ? ና። ኧረ አጎቴ ያሳመምከኝ እንዴ? በቃ ምን አይነት እንደው
ዳንኤል አሁንም አለ አይደል? የለውም አጎቴ። እንደው በህይወት ዘመኔ እንደዚህ ዳክዬ በጣም በሳቅ ገደልከኝ። እንዴት አይ ቀድሜ እንዳንተ ገምቼ ነበር። ውሃ ደፍቶባት ጎንበስ ብሎ ሊጠርግላት ነበር። እሱ ለምን ገብቶ አይነግራትም? ያው ፍቅርን ታውቂያለሽ፣ ሁሉ ነገር ካለፈ በኋላ ነው ማውራት የሚወዱ። እሺ ያው ምን እናድርግ? በህይወቴ እንዳንቺ አይነት አስተዋይ አይጥ አይቻለው። የሰላማ ጎታ ይደነቅ፣ የእግዚአብሔር ስራ ነው። ምን ሆንክ ደግሞ? እባክዎ ወይዘሮ አይጥ ከዚህ በኋላ ቲጂ ብዬ እንድጠራ ይፈቀድልኝ። ይቻላል። አየ ግን ትክክለኛ ስምህ ማን ነው? አየናቸው እባላለሁ። አሁን እንግዲህ ያለፈው አልፏል። ለሰርጉ የወጣውን ወጪ እኔና ባለቤቴ ጠቅላላውን እንሸፍናለን። አዎ እንደው ሱቅ የምትከፍቱበትን ገንዘብ እኛ እንሰጣቸዋለን። ከልባችሁ ነው? አዎ ከልባቸው። በጣም እናመሰግናለን። እኛም እናመሰግናለን። እንግዲህ ያው ለሰርጉ የወጣውን ወጪ እኔና ባለቤቴ እንሸፍናለን፣ በእኛ በኩል ያለው ማለት ነው። ግን ይሄ መነሻ መቋቋም የሚባል ነገር አይመለከተንም። እንደምን ቢባል ፍቅር የሚጠፍጠው ሁለታችሁም ለፍታችሁ ጥራችሁ ግራችሁ ስታገኙ ነው። አንቺ አይት ቶሎ ነይ፣ አሁን ጭር ብሏል። ቶሎ ነይ፣ አሁን ጭር ብሏል። ወይኔ ምን እየሰራች ነው? ምን መስለሽ ነው የመጣሽው? እረፍ እንዳይታወቅብኝ አርቲፊሻል አድርጌ። እንዴት? ቆይ እና ሰዓት የለንም። ኦኬ እኔም ራሴን ቀይሬ ልምጣ። እና ሰዓት የለንም። እረፍ ተው። ቁጭ በል ቁጭ በል። ባይሆን እንዲሁ አልሳካ ሲል ወይም አግኝታችሁ ስታጡ መልሶ ማቋቋም በሚለው ባይሆን የአባትነትን ለመውጣት እሞክራለሁ። የምጨምረው አለ ማለቴ ይሄ ማን ነው ማቋቋምን የማይመለከት መጀመሪያ አግኝቶ ከማጣት ይሰውራችሁ። ከዛ ውጭ ግን ደስተኛው ናችሁ። ሰርጋችሁንም ልጆቻችሁንም ማየት ፈልጋለሁ። ምንም ነገር ቢፈጠር ደግሞ ሰርጋችሁ እንደማይስተጓጎል ቃል ገባላችኋለሁ። በእኔና በእጮኛዬ ስም በጣም እናመሰግናለን። አሁን ሁላችሁም ግቡና አረፍ በሉ። ነገ ለሁላችንም ትልቅ ቀን ነው። እንዴታ! አዎ በጣም ትልቅ ቀን ነው እንጂ ሁላችንም ደስታ በጣም በጣም ትልቅ ብቻ መዓት የሚወረደብኝ ቀን ነው። ዳክዬ ቀለበቱን ይዛል? ሶሪ፣ እሺ ይቅርታ። ስሚ እንግዲህ ለዛሬ ለሚሽናችን መሳካት መቀምቀም ይኖርብን ይመስለኛል። አትሊስት ጸጉሬ ልቀይራ። አሪፍ ነው፣ ግን ጸባይሽ እንደነበረ ይሁን። በጣም አመሰግናለሁ። አንድነት እባላለሁ። ፍቅር እባላለሁ። ለምን? አሁን ጀልባ ላይ ያሳፈርካት ባለቤቴ ናት። አዎ ለሃኒሙ መተን። ታዲያ እዛ ጋር ምን እያደረክ ነበር? አዎ ጓደኛውም እንደዛ አለችኝ። በአጋጣሚ እኮ ውሃ ደፍቼባት እየጠረኩላት ነበር። በጣም ነበር። የታናሾቻችንን መጋባት አጥብቀው በመጥላታቸውና ለእኛ ካላቸው ፍቅር የተነሳ ሰርጉን ለማደናቀፍ የጋብቻውን ቀለበት ለመስረቅ ወሰኑ። ይህን ጊዜ ነበር መናቆራቸውን አቅሞ በእኔና ፍቅር አለመግባባትና አለመጋባት እነሱ ተግባቡ። የጋብቻውን ቀለበት ቢሰጡ ሙከራቸው ግን አልተሳካላቸውም። ሰርጉ በማማና በአባባ ቀለበት እንዲካሄድ ቤተሰቡ ሰብስቦ ወሰነ። ስሚ እንደው ለሰራ ነው የሚሽል እዛ ሄደን ትንሽ ቀምቀም እናድርግ አልኩሽ እንጂ እዛ ሄደሽ ሌላ ልጠብሽ ነው። ምን ይኸውልሽ፣ አጭንሻ እየሰማሽኝ ከሆነ በቃ እኔ ልብሴን ቀይሬ እዛው ጠብቅሻለሁ።
ከየት ነው ባካችሁ? አንተ ደግሞ እሳትና ጭድ ሲገናኝ የሚፈጠረው ነገር አታውቅምና የእናንተ ነገር። እሺ ሰላም ነው አይታችኋታል? በእናታችሁ በጣም አዝናለሁ ፍቅር። ወንዙ ዳር ላይ ግን ሌላ ሴት ይዛየች። ኧረ ባካችሁ እንደሱ አይደለም። ሶልዬ እዚህ ክፍል ቀርጻናል እንዴ? ይሆናል ያይሻር እንዴ? ቆይ አባባና ማማ እዚህ ምን ያደርጋሉ? ወይኔ አባባታ፣ ወይኔ ምንድነው? ወይኔ አፕሎድ ተደርጓል። አንተ ቆይ እንዴት ምስልቀን ነው እንደዚህ የምታደርገው? ኦ ደስ ይላል። ፍቅር እንዲህ ሲያደርግ እያየሁ እንኳን አብሬው ልኖር ነገ እንኳን ምን ሲሆን አብሬው አልቆም። ታናሿ ስታገባ ቀንታለች ተብለሻል። በቃ እናረጋግጫለች። ለካ ደግሞ እህቴ ናት። ምን እንዳማረኝ ታውቂያለሽ? ቀጥ ብሎ አዲስ አበባ ሸኩት። ሰላም ይልሻል። ታናሿ ስታገባ ቀንታለች ተብለሻል። በቃ እናረጋግጫለች። እሱ ደግሞ ይቅናት። ታዲያ ምን ማለትሽ ነው? ሰላም ይልስ ተረጋጊ፣ ተረጋጊ። ሁሉም ነገር እኮ በጊዜው ይሆናል። በቃ ደስ ይላል። እንዴት ምስልቀን ነው? ቆየ ቤተሰቦችን ግንኙነት ኢንተርኔት ላይ የምትለቀው ማን የቀረጸው? ምን አቅልላለሁ? በቃ እኔ ሰርግ እንዲበጠበጥ አልፈልግም። ካለፈ በኋላ እናወራበታለን። ሰርጉ ለምን ጥንቅር ብሎ አይቀርም? አንተ እኮ ከአሁኑኑ ካጠገቤ ጥፋ። እኔም እኮ ገና እንዳንቺ አሁን እያየሁ። ታዲያ ቆይ ከአንተ ሌላ ማን ነው ቃል ላይ ሊደርስ የሚችለው? ፍቅር ይሆናል። ፍቅር ድሮም ቀልቤ አይወደውም። ትዝ ይልሃል? ድሮ እኔ እናንተ ስንገናኝ ደስ አይለውም። የት ልትሄጂ ነው? ልቀቀኝ! የልጆቹ ቀለበት አንተ ብሩ ቀለበቱ ብሩ የልጆቹ ቀለበት የት ሄደ? አንተ ብሩ ሰውዬሽ የሰራውን ስራ ተመልከች። ምንድነው የምትይው? አልገባኝ። ምንድነው የምታውቀው ነው? እንዴት እንደዚህ ታደርጋለህ? አሁንም አልገባኝ። አሁን ሰርጉ በሰላም ይለፍበት። ውጣ። ነገሩን ሳላቅ አልወጣም። በቃሌ እንድደግምልህ አታስገድደኝ። ውጣ። ቢያንስ ነገሩን ልወቋ። ውጣ። ምን አድርጊያቸው ነው? አንተ ምንም አላደረግም እባክህ። አንተስ ምን አድርጋቸው? ማን እንደቀረጹ አላውቅም። የአባትና እናቷን እንግዲህ በተፈጠረው ችግር ምክንያት ሰርጉ መሰረዝ አይሰረዝም። በአንድ በማይረባ ሰው ምክንያት ሁለት የሚዋደዱ ሰዎች ደስታ አይታጣም። ታዲያ ለምን እንደሱ ጋር አታስረዳቸው? ካሜራ ያለኝ እኔ ነኝ። ማን ያምነኝ? ታዲያ የራስህ ጉዳይ ነው። ፕሊስ ፍቅር፣ ወንድምነታችን አንድም ቀን አስቸግር። አንድ ነገር ግን ዛሬ ላስቸግር። ሰርጉ እስከሚያልፍ ታገስ። እሺ ባረክ። በህይወት እንደዚህ አይነት ብጥብጥ አይቻላልም። አዎ ልክ ነው። እኔም በህይወቴ እንዳንተ አይነት ነጉላ ይቻላል ገልጡ ችግሩ የተፈጠረው በእናትና በአባታቸው። ስለዚህ ያነሱ እኔ በበኩሌ በልጆቼ ደስታ ላይ ለመገኘት እማማ እስኪ አንዴ ተረጋግተሽ አስቢ። እንዴት ነው የምንረጋጋው? እናንተ የተፈጠረው ነገር እኮ ሆን ተብሎ አይደለም አባባ። የእኛ ጥቃት የእናንተ ጥቃት አይደለም። እሱ ማለት ነው ማለት ነው። አውቀው ላያደርጉት ይችላሉ። አውቀው ላያደርጉት ይችላሉ ማለት ነው። ምንድን ነው ነገር? እሺ እኮ ነገሩ ላይ እንነጋገርበትና የሚሆነውን ነገር አብረን እንወስን። ምንም እንነጋገር ቢያንስ ለኤልሲ ደስታ ብለን ለዛሬ ሁሉ ነገር ትተን በእድሜ እንኳን ደስ አይበለሰብ አብረን መሆናችን በቃ እኔ እየከፋኝ አንቺ ሲደስታል አትሄጂም ወይ? አሁን ሂጂ የምትሄጂበት ይህንስ ምንድን አለ እንዴ? ማማ የት ልትሄጂ ነው? ልትሄጂ ነው? ማማ በክርስቶስ ምኑ ከዚህ በላይ ቁጭ ብዬ ነው ዋለ። እሱ እኮ አውቋል። ራጭ
ያውቆ ነው ያችን ብር ጠየቀ ብሎ ክርስቶስ አይደለም ሰርግ ከነሱሽ ጋር ካዋለ መዛመድ ማለት ጀንበይ ወይ እነሱ መረጭ ወይ ነገርኩሽ። ኧረ በእናትህ Will you marry me? Yes. አንዱን እንጂ
ለእናቴ ልጅ ትንሽ ነገር ነው። አይዞህ፣ ሁሉንም ወደ ነበረበት ምናልባት ግን አንድ ነው የሚሰማቸው። ምንድን ነው ንገረኝ፣ እንሞክረዋለን። ከእናንተ አይዞህ ፍቅር፣ ሌላ ጊዜ ሳገባ ግን አንተ ቀድመኝ። አዩን ግን አይጠፋም። አዩ ከብላን ጀምሮ አላየ የማይነገኝ የሚመስል ረዥም ሌሊት መንጋቱ አይቀርም። እንቅልፍ በዓይኔ ሳይሰማ ቀኑ በጣም የሚያስጠላ ቀን ይመስላል። የሰርጉ ቦታ ምንም አይነት መጠለያ የሌለበት ስለነበረ ሌሊቱን ሙሉ ምስኪኑ ፍቅር ላይ ሲዘንብበት ያደረው ዶፍ ዝናብ ምንም ሳያቋርጥ የሚጥል ስለመሰለ ደስ እያለኝ ነበር የተነሳው። ምክንያቱም ቢያንስ ዝናቡ እስኪያቆም ድረስ ከፍቅር ጋር ከፍቅረኝነት ወደ ዘመዳማችነት የምንቀየርበት ሰዓት ስለሚራዘም ብዬ ነበር። ግን የማስበው ሁሉ ነው። ከጥቂት ደቂቃዎች በኋላ ፍቅር ባሌ፣ ጓደኛዬ፣ ፍቅረኛዬ መሆን ይቀርና ዘመዴ ሆነ። ማነው ይህንን ህልም የጻፈው? እኔ ከማታ ጀምሮ አላየሁት። ቀለበቱን አገኘ ነው ምን አገኘዋል? የእኛም የልጆቹ ማለት እኮ 14 ግራም ነው። በአሁን ጊዜ ሰበሰበው የእኛም የልጆቹ ቀለበት ጠፍቶ አሁን ልጆቹ ነው ከሚጠፋ ሁለት ምን አይነት ሰይጣን ነው የገባው? ጨረስክ እንዴ? ዋው አምሮብሃል። ዛሬ ደስ ይላል። ልክ እንደኔና እንዳንተ የሰርጉ አይደለም?